እውነተኛ ፍቅር በርቀት ፍቅር ውስጥ በሰላምና በጥልቀት በሚታወቁ መንገዶች ነው የሚገለጸው። ከንግግር ይልቅ በተግባር በቋሚ ትጋት እና በማይቋረጥ ትኩረት ውስጥ ይታያል። ታዲያ ቀጥሎ የምነግርህን 5 ነገሮች እስካላየ ድረስ ጊዜህን አታባክን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። በተደጋጋሚ ብዙዎቻችሁ የምጠይቁኝን ሀሳብ ነው ዛሬ ይዤላችሁ የመጣሁት። እስከ መጨረሻው አብራችሁ ቆዩ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። የእኛን የሴቶች ሚስጥር እያመጣሁ ዝርግፍ የማደርግላችሁ ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ይሄ ቪዲዮ ሌሎች ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። እንግዲህ ቀጥሎ የምንዘረዝራቸው ነገሮች 5 ነገሮች ነው በዋናነት የምናየው። የርቀት ፍቅር ላይ ካላየህ ጊዜህን እያባከንክ ነው ማለት ነው። ምክንያቱም የርቀት ፍቅር እውነተኛ መሆኑ የሚለካባቸው የሚመዘንባቸው ወሳኝ የሆኑ ነገሮች ናቸው። መጀመሪያው ቋሚና ጥራት ያለው ኮሚኒኬሽን ወይም ደግሞ ንግግር የምንለው ማለት ነው። የርቀት ፍቅር ላይ እንግዲህ ኮሚኒኬት የምታደርጉበት መንገድ ያው ይታወቃል። በስልክ ነው የምታወሩት አይደለ? ያንን ደግሞ በቋሚነት ማስቀጠል ካልቻላችሁ፣ በቋሚነት ማታወራ ከሆነ ብዛት ደግሞ ብቻ አይደለም። ብዙ ጊዜ ብዛቱን እናያለን። በቃ ዛሬ ደውላለች፣ ዛሬ አልደወለችም፣ ወይ ዛሬ ደውሏል፣ ዛሬ አልደወለም የሚባለው ነገር ላይ በደንብ ትኩረት እናደርጋለን። እዚህ ጋር ግን አስረግጬ የምነግራችሁ ከብዛቱ በላይ ጥራቱ ኳሊቲው በጣም ማተር ያደርጋል። ለምሳሌ እንበልና የቀን ሪኳየርመንቱን ለማሟላት ሄሎ ደህና ነህ እንዴት ነህ ምናምን ተብሎ የሚዘጋ በቃ ውክብክብ ያለ የስልክ ጥሪ ወይም ደግሞ አለ አይደለ ቴክስትም ሊሆን ይችላል። ሀይ ሰላም ነው እንዴት ነህ ምናምን በቃ እንደዚህ አይነት ሳይሆን ኳሊቲ ያለው ኮሚኒኬሽን ግዴታ በየቀኑ ላይሆን ይችላል። ግን ስታወራ ስታገኝህ ግን በደንብ አድርጋ ጊዜ የምትሰጥህ ከሆነ የምታወራ ከሆነ እያንዳንዱን ነገር የምታወሩ ከሆነ በግልጽነት ማለት ነው። ይሄ በጣም ወሳኝ ነገር ነው። ምክንያቱም ያላችሁት የርቀት ፍቅር ነው። አንዳችሁ ለሌላችሁ ያላችሁን ስሜት ያሳለፋችሁትን ነገር በደንብ ኮሚኒኬት ማድረግ ካልቻላችሁ በጣም አጫጭር ኮንቨርሴሽን ከሆነ የምታደርጉት ትንሽ አስቸጋሪ ነው። ሁል ጊዜ በቃ ጥር ያሉ ኮሚኒኬሽኖች ከሆኑ አይደለም የርቀት ፍቅር ላይ እዚሁም በአካል እየተገናኛችሁ እንደማትወድህ የሚያሳዩ ምልክቶች ናቸው። ስለዚህ ይህን ነገር ቀለል አድርጋችሁ አትዩት። ስለውሏችሁ፣ ስላሳለፋችሁት ነገር፣ ቀኑ ስለገጠሟችሁ ነገሮች ዲቴል እያንዳንዱን ነገር የተሰማትን ነገር የምትነግረን የምታወራ ከሆነ ለአንተ የፍቅር ስሜት እንዳላት ማወቅ ትችላለህ። ቋሚ ኮሚኒኬሽንም ብያችኋለሁ ማለት አሁን ወይ በሳምንት ወይ በወር ምናምን በቃ በሆነ ጊዜ አንዴ እንደ ዘመድ ውጪ እንዳለ ዘመድ ሳይሆን በቋሚነት የምትገናኙና የምታወሩ መሆን አለባችሁ። ሁለተኛ ተግባራዊ ትጋትና ቅድሚያ መስጠት። አዎ በተግባር የሚገለጽ የሚታይ ትጋት ማለት ነው። ኮሚትመንት በጣም ወሳኝ ነው። ትጋት የምንለው የርቀት ፍቅር ላይ ኮሚትድ ናችሁ። በቃ እስከምትገናኙ ድረስ ያለውን ጊዜ እየተደጋገፋችሁ እያወራችሁ ለማለፍ ኮሚትድ ሆናችኋል ማለት ነው። እየተጋችሁ ነው ማለት ነው። አንድ ወገን መሆን የለበትም ትጋቱ። በቃ ካንተ ወይ ከሷ ብቻ ከሆነ ችግር አለ ማለት ነው። አደጋ ላይ ነው የርቀት ፍቅሩ። ግን ከሁለታችሁም ሳይድ ባላንስ የሚያደርግ ትጋት ያስፈልጋል። ጊዜ የምትሰጥህ ከሆነ የምታወራ ከሆነ ለአንተ ጊዜ ካላት የምታመቻች ከሆነ ቅድሚያ የምትሰጥህ ከሆነ አንተን ለማወቅ አንተን ለመረዳት ስሜትህን ለማዳመጥ ጊዜዋን የምታመቻች ከሆነ ይሄ በጣም ትልቅ ነገር ነው። ከዚሁ ጋር ደግሞ ተያይዞ ኮሚትመንቱ እንዳለ ሆኖ ደግሞ ስለ ወደፊት ፕላን የምታደርግና የምታወራ ከሆነ ይሄ የርቀት ፍቅር ላይ ያለ በጣም ቤዚክ የሆነ ፓርት ነው። ፊውቸር ወይም ደግሞ ነገ የምንለው ማለት ነው። ስለዛ አለማውራት፣ ስለዛ አለመወያየት፣ ስለዛ አለመነጋገር በቃ እንደሞተ ነው የሚቆጠረው የፍቅር ግንኙነታችሁ። ምክንያቱም ሁለታችሁ የምትጠብቁት የምትናፍቁት ጊዜ ያንን ጊዜ ነው አይደለ? አሁን ያላችሁበት የመለያየት የመራራቅ ጊዜ አልፎ አንድ ላይ ሆናችሁ ደግሞ የምትደሰቱበት ወደ ቀጣይ ስቴፕ የምታድጉበት ጊዜ ነውና ስለዛ ጊዜ አለማውራት፣ ያንን ጊዜ ፕላን አለማድረግ ይከብዳል። ስለምትገናኙበት ጊዜ ስለ ነገ የማታወራ ከሆነ ቀጥሎ ከምነግር ጋር አንድ ላይ አድርገህ እንደማትወድ ማረጋገጥ ትችላለህ። እንዳልኳችሁ ሴት ልጅ ፊውቸር ነገ የሚባለው ነገር በጣም ባዘር ያረጋታል፣ ያሳስባታል። የርቀት ፍቅር ላይ ደግሞ ሲሆን ዞሮ ይሄ የርቀቱ ጊዜ የሚያልቅ ነው አይደለ? ሁሉ ጊዜ እንደተራራቃችሁ የምትቀሩበት አይደለም። ስለሚያልቅ ስለዛ ጊዜ ማለቅ ያንን ጊዜ እንዴት አድርጋችሁ እንደምትጠብቁት ምን ነገሮች እንደምታደርጉ ፕላን አለማድረግ ኖርማል ነገር አይደለም። እንደ ቀልድ እንዳታዩት። ይሄንን በቃ ዝም ብላችሁ አለሽ እንዴት ነህ ምናምን ደህና ነህ አለ ምናምን ናፍቀሽኛል ናፍቀኝ ብቻ መሆን የለበትም። ስለዛ ጊዜ ስለምትገናኙበት ጊዜ እንደዚህ እናደርጋለን እንደዚህ ይሆናል ብላችሁ ፕላን ማድረግ ግድ ነው። ይህን ማታደርግ ከሆነ አስቸጋሪ ነው። ሶስተኛ ጥልቅ የሆነ የአእምሮ ደህንነትና መተማመን። አሁን የርቀት ፍቅርን እውነተኛነቱን ትክክለኛነቱን ከሚያረጋግጡት ነገሮች ውስጥ አንዱ ይሄ ነው። በጣም ወሳኝ ነገርም ነው። እንዴት ነው ከእሷ ጋር ስትሆን
ጥሩ ከተሰማ ደህና መሆን ከተሰማ ኮምፎርታብል ከሆንክ ምቾት ከተሰማህ ማለት ነው። አሁን አንዳንድ ሰዎች ጋር ስትሆኑ ራሳችሁን አትሆኑም፣ ትሳቀቃላችሁ፣ ምቾት አይሰማችሁም። በተቃራኒው ደግሞ የምትወዷቸው እነሱም የሚወዷችሁ ሰዎች ጋር ስትሆኑ ያ ምቾት ይሰማችኋል፣ ፊል ታረጉታላችሁ። አሁን እያወራሃት በስልክ እያወራሃት ኮምፎርታብል ትሆናለህ። ደካማ ነገርህን ትነግራታለህ፣ ያሳዘነህን ነገር የሰበረህን ነገር ትነግራታለህ። ያንን በምትነግራት ጊዜ ምንም አይሰማህም፣ የሆነ ይመችሃል፣ የሚመች ቦታ ስለሆነ ማለት ነው። የሚጎረብጥ ቦታ ከሆነ ግን ይሄን ብነግራት እንደዚህ ትለኛለች፣ እንደዚህ ይሆናል ብለህ ትሳቀቃለህ። ይሄ ደካማ ጎንህን አለ አይደለ? እንከኖችን፣ ጉድለትን ወንድ ልጅ ይህንን ነገሮችን ሼር ማድረግ ትንሽ ከብዷል፣ ለሚወደው ለምትመቸው ሴት ካልሆነ በስተቀር ማለት ነው አይደለ? ይህንን ወንዶች ታግዙኝ ያላችሁ እናንተ ትንሽ ይሄ እንዴት ነው ደካማ የሆናችሁበትን ነገር የከፋችሁን፣ ያዘናችሁበትን፣ እየተቸገራችሁ ያለበትን ነገር፣ ስትራግል እያደረጋችሁ ያለበትን ነገር ፍሪሊ ማውራት የምትችሉበት ቦታ ሲሆን፣ ኮምፎርታብል የምትሆኑበት ቦታ ሲሆን ይሄ እውነተኛ ፍቅር መኖሩን የሚያሳይ ነገር ነው። ከዛም በተጨማሪ ደግሞ ያላችሁት የርቀት ፍቅር ላይ ነው እና መተማመን ሲኖር፣ እምነት የምትጥሉባት ሴት ስትሆን፣ ከጓደኞቿ ጋር ብትሆን ወጣ ብዬ ነው ብትል የምታምኗት ሴት ስትሆን ማለት ነው። ይሄ እንግዲህ የሚመጣው በጊዜ ሂደት ነው፣ ስሩ ፕሮሰስ ነው። ገና ባንዴ ልታምኑ አትችሉም። እምነት የሚገነባው በጊዜ ሂደት ስለሆነ ያለችውን የምታደርግ ከሆነ ዞሮ ዞሮ ያንን እምነት ፊል እንድታደርጉ ካረገቻችሁ ማለት ነው። ይሄ በጣም ወሳኝ ነገር ነው። በተለይም የርቀት ፍቅር ላይ የምታሳልፉት ሁለታችሁም ያላችሁ ተራርቃችሁ በመሆኑ አንዳችሁ ሌላኛችሁን አለማመን ካለ፣ መጠራጠር ካለ እያንዳንዱን ነገር በማስረጃ የት ነበርሽ፣ እስኪ ቪዲዮን አብሪው፣ እስኪ እንደዚህ አርጊ፣ እስኪ እንደዚህ ሁኚ መባባል ይሆንና የርቀት ፍቅሩ ከፍቅር በላይ ቁጥጥርና መጨናነቅ፣ መጠራጠር የተሞላበት ይሆናል። ስለዚህ የምታምናት አይነት ሴት ከሆነች፣ እምነት እንዲያድርብህ ካደረገችህ፣ ይሄ ሌላኛው እንደወደደችህ እውነተኛ ፍቅር በመሀላችሁ እንዳለ የሚያሳይ ነገር ነው። አራተኛ እውነተኛ ትስስር ካለ በመካከላችሁ ማለት ነው እና ደግሞ በጋራ ነገሮችንም የምታደርጉ ከሆነ ይህ ማለት ምን ማለት መሰላችሁ? በዙሪያችሁ ሰዎች ይኖራሉ አይደለ? በአንተም ሳይድ በእሷም ሳይድ። በእሷ ሳይድ ካሉ ሰዎች ጋር ስታስተዋውቅህ ገሌ እንደዚህ እያለች በዙሪያ ካሉ ሰዎች ጋር ልታቀራርብህ ስትሞክር፣ እሷም እያመጣች ስለ ሌሎች ሰዎች ስትነግርህ፣ ስላንተም ደግሞ ለሌሎች ሰዎች ስታወራ፣ ቤተሰብ ሊሆን ይችላል፣ ምናልባት ጓደኞች ሊሆኑ ይችላሉ፣ በዙሪያው ያሉ ማለት ነው። ስላንተ ስትነግራቸው፣ ስላንተ ስታወራቸው ይገባኛል፣ ደረጃ ይኖረዋል። ሁሉ ነገር በደረጃ ነው አይደለም የሚሆነው። ለቤተሰብ አሁን ገና የፍቅር ግንኙነት ላይ ያላችሁ ማስተዋወቅ ምናምን ላይቻል ይችላል። ግን የሚቻለውን በዙሪያ ያሉ ጓደኞች ሊሆኑ ይችላሉ፣ እህት ወንድሞች ሊኖሩ ይችላሉ አይደለ? ከነሱ ሰዎች ጋር አሁን ላይ አብረዋት ካሉ ሰዎች ጋር አንተን ኢንተራክት የማድረግ ነገር፣ ቀጥታ ዳይሬክት እንዲህ ብላ ባታስተዋውቅህ እንኳን ስማቸውን የመጥራት እነሱ ጋርም ደግሞ ያንተን ስም እንደምትጠራ የሚያሳዩ ነገሮችን ስታወራ፣ ይሄ ላይፏ ውስጥ እንደከተተችክ ትስስር እንዳለ የሚያሳይ ነገር ነው። ሴት ልጅ ደግሞ ይሄን የምታደርገው ስትወድክ ነው። የፍቅር ግንኙነታችሁ ሚስጥር ሳይሆን ሌሎች ሰዎችም የሚያውቁት ጉዳይ ሲሆን ማለት ነው። ይሄን ስላችሁ እንዳልኩት በጊዜው ማወቅ ያለባቸው ሰዎች አሉ። አርሊ ለምን ለነሱ አልተናገረችም አትወደኝም ማለት ነው አይባልም። ግን የሆኑ ሰዎች በዙሪያዋ ያሉ ስላንተ ሲያውቁ፣ አንተም ደግሞ ስለነሱ ስትሰማ፣ ገሊት እኮ እንደዚህ ብላ እንደዚህ ስላት እንደዚህ ያለች፣ አንተ እንደዚህ እንዳልከኝ ስነግራት በጣም ገረማት፣ በጣም አሳቃት ምናምን አይነት ኮንቨርሴሽኖች ሲኖሩ ኦኬ ህይወቷ ውስጥ ከታኛለች ማለት ነው የሚለውን ነገር በደንብ አድርገህ መውሰድ ትችላለህ። በመጨረሻ ደረጃ በጣም ጥሩ እንዲሰማ የሚያደርጉ ትንንሽ ተግባራትን ስታይ ማለት ነው። የርቀት ፍቅር ላይ ስላላችሁ በጣም ትናንሽ ነገሮች በጣም እንድትደሰቱ ያደርጋችኋል። ምናልባት ደስ የሚል በቃ ልብን የሚያሞቅ ቴክስት ሊሆን ይችላል። ባልጠበቅከው ሰዓት፣ በዛ ሰዓት ትገኛለች ባላልክበት ሰዓት ላይ ማሰቧን የሚያሳይ ቴክስት ልትጽፍልት ትችላለች። የሆነ ስጦታ ልትልክልት ትችላለች። ባልጠበቅከው ሰዓት፣ ባልጠበቅከው ሰው የሆነ ጊዜ ነገርካትን ነገር አስታውሳ መልሳ ስትነግር ወይም ደግሞ ቴክስት ስታደርግልክ፣ ከዚህ በፊት የሆነ ሰው ይጠራኛል ባልካት ስም አስታውሳ ያንን ስም ጠርታክ ቴክስት ስታደርግልህ ሊሆን ይችላል። ወይ በስልክም በዛ ስም ስትጠራ ሊሆን ይችላል። ብቻ በጣም ትናንሽ የሆኑ ግን ፍቅርን የሚገልጹ ፍቅርን የሚያሳዩ ነገሮችን ስታይባት ማለት ነው። እነዚህ በጣም ትናንሽ የሆኑ ነገሮች ግን በጣም ልብን የሚያሞቅ ስሜት ያላቸው ነገሮች ናቸው። ሰው እነዚህ ነገሮችም ካየህ ከላይ የገለጽኳቸው 4 ነገሮች ጋር አንድ ላይ በማድረግ ማለት ነው በርቀት ፍቅር ላይ የእውነት ለአንተ የፍቅር ስሜት እንዳላት ማወቅ ማረጋገጥ ትችላለህ። የርቀት ፍቅር በጣም እንክብካቤ የሚፈልግ በጣም ትኩረትን የሚፈልግ ነገር ነው። ግን ያ ማለት አይሆንም፣ አይሳካም፣ አይሰራም ማለት አይደለም። አስሎንጋስ እነዚህ ነገሮች ማስቀጠል ከቻላችሁ፣ መንከባከብ ከቻላችሁ፣ ችግሮችን ቶሎ ለመፍታት ከሞከራችሁ፣ ችግሮችን አታሳድሩ፣
ተነጋገሩባቸው፣ አውሩባቸው፣ ፈታችሁ እለፉ። ይህንን የማድረግ ልምድ እስካለ ድረስ የርቀት ፍቅራችሁ ለፍሬ የማይበቃበት ምንም ምክንያት የለም። እኔ ደግሞ የርቀት የፍቅር ጊዜያችሁ ቶሎ አብቅቶ በአካል አንድ ላይ ሆናችሁ ደግሞ ፍቅራችሁን የምትቀጥሉበት ለትዳርም የምትበቁበት ጊዜ እንዲፈጥንላችሁ ከልብ እመኛለሁ። የዛሬው ቪዲዮ ይሄን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ብዙ ጊዜ ስለ ርቀት ፍቅር ስልልን ብላችሁ ትጠይቁኛላችሁ። በዛ መሰረት ነው ይህን ቪዲዮ የሰራሁላችሁ። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ይሄን ቆንጆ ውብ የሆነ ቤተሰብ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። አመሰግናለሁ። ቻው